አልማዝ ባለጭራ በምን እንደሚከሰት ታውቃላችሁ? አልማዝ ባለጭራ ቫሪሴላ ዞስተር በተባለ ቫይረስ ይከሰታል። ይህ ቫይረስ ብዙ ሰዎችን ሲያጠቃ በተለይ የበሽታ አቅም መከላከላቸው የቀነሰ ሰዎች ላይ በአብዛኛው ጊዜ ሲከሰት ይታያል። ለመሆኑ የአልማዝ ባለጭራ ያለበት ሰው በቤት ውስጥ እንዴት ሕክምና ማድረግ እንደሚችል ታውቃላችሁ? በዚህ ቪዲዮ እንመልከት። አንደኛ፣ ሽፍታ ያለበትን ቦታ ምንም አይነት እርጥበት እንዳይኖር መጠበቅ። ከዛ በተጨማሪ ቁስሉ ያለበት ቦታ ንጽህና መጠበቅ ይኖርብናል። ሁለተኛ፣ ቆዳን የበለጠ ሊጎዱት የሚችሉ እርጥበት ያላቸው ክሬሞችና ቅባቶችን በጭራሽ መጠቀም የለብንም። ሶስተኛ፣ የበሽታ መከላከል አቅምን ለመጨመር የተመጣጠነ ምግብ መመገብና በቂ ረፍት ማድረግም ይመከራል። አራተኛ፣ ሰውነት ላይ የማይጣበቁ ሰፋ ያሉና ምቾት የሚሰጡ ልብሶችን ማዘውተርና መልበስ ይኖርብናል። አምስተኛና የመጨረሻው ደግሞ የሰውነት ውጥረትን ለመቀነስ አካል ብቃት እንቅስቃሴ ማዘውተርና ቀለል ያሉ እንቅስቃሴዎችን ማድረግ የአልማዝ ባለጭራን በቤት ውስጥ ለማከም ይረዳናል። ከዛ በተጨማሪ ግን ቁስሉ እየተስፋፋ የሚመጣ ከሆነና ሌሎች ተጓዳኝ ህመሞች ካሉ አቅራቢያችን ወደሚገኝ የህክምና ተቋም በመሄድ ማማከርና ሙሉ ህክምና ማግኘት እንችላለን። ለበለጠ መረጃ 9394 ይደውሉ። ቸርን ሰንብት።